የጎረቤታቸውን ክርስትና እንደመርዶ ነጋሪ በጧት ደውሎ ነገረኝ። ምን ሆነ ነው አንተ? ዛሬ የጎረቤት ክርስትና ነው። ሐዘንተኛው የጓደኛዬ ጓደኛ በጓደኛዬ መሪነት ጋቢውን እንደተከናነበ ምሳ ሰዓት ላይ መብራት ባለመኖሩ ደጅ ላይ ወጥ ላሞቅ ከሰል ሳቀጣጥል የግቢያችን በር ላይ እሱ ፊት አውራሪ ጓደኛዬ ደግሞ ጋሻ ጃግሬ ሆኖ ፈንጠር ብሎ ቆሞ ተመለከትኳቸው። ቤት ተሳስተው መሰለኝ። ወንድምን ፈልጌው ነበር አለኝ በቁጣ። ምን ነው በሰላም? የኔን ወንድም ግን የበረታ ነው አልኩት። አይኑን ቢያፈጥብኝ ጊዜ ግራ ተጋብቼ ወንድሜን ጠርቼ አገናኘሁት። ወንድም ምን ባደርግ በእናቴ ሞት መጥቶ እንኳን ደስ አለ ይለኝ። እናቴ ምን በደለች? ቤት ድረስ መጥቶ ይሄ እንኳን የፈጣሪ ያለ እኔ ነኝ ይሄን ሁሉ የተናገርኩት። ይባስ ብሎ ደግሞ በድንጋጤ ውስጥ እንዳለው ጎረቤታችን ሸንቁጤ ሲገረፍ ሰማሁት። ያስደነገጠኝ የሱ ለቅሶ ሳይሆን ሳግ እየተናነቀው የተናገረው ቃል ነው። ከየት አምጥተህ ነው ብር በጧት ብስኩት ገዝተህ በልተህ የነበረው? ብለህ ቦርሳ መበርበር ጀመርክልኝ እያለች በቁጣ ለምትገርፈው እህቱ የሰጣት መልስ ደሜን አፈለው። የሲሳይት ናት ለሱ ስጠው ብላ የሰጠችኝን ብር የበለውበት እያለ ወደ እኔ ሲጠቁም አየሁት። ከኔ ሐዘን ቤት ሄዶ አመት ያደርስልን ለማለት ከመጣብኝ ስሞታ ይበልጥ ሸንቁጤ የእህቴን ቃል መብላቱ አንገበገበኝ። እውነት ለመናገር ከቃሉ በላይ ብሩን መውሰዱ አንገብግቦኛል። ሳገኘው የማወርድበትን ዱላ እያሰብኩ አጠገብ ያሉትን ስሞታ ተናጋሪ ሐዘንተኛና ስሞታ ሰሚ ወንድሜን ረሳኋቸው። ቻፉ ሐዘንተኛው ሐዘን ከቦኝ ሞታ እናቴ፣ ይህ ወንድምህ ካመሻሹ መጥቶ ቤቴ አመት ከሐዘኑ እንዲያድለኝ ሊወጣ ሲል በትትና ጎንበስ ብሎ መመኘቱን ገለጸልኝ። ካለው በላይ ከስሞታው ተናጋሪ ድምፁ ገባ የሸንቁጤ ለጆሮዬ። ስጠው ብላኝ 20 ብሩን ወሰድኩበት ከእህቱ አታልዬ።